ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? እሳቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ጎንደር ዩኒቨርሲቲ በስራ ገበታቸው የማይገኙ ሬዚደንትና ኢንተርን ሐኪሞች በዩኒቨርሲቲው የሴኔት ውሳኔ መሰረት ከዛሬ ጀምሮ ግቢውን ለቀው እንዲወጡ አሳስቧል። በወልቂጤ ዩኒቨርሲቲ ሆስፒታል የሚገኙ ከ115 በላይ ኢንተርንና ሬዚደንት የጤና ባለሙያዎችም ማደራቸው መታሸጉና ዛቻና ማስፈራሪያ ስለበዛባቸው ግቢውን ለቀው መውጣታቸው ተመላክቷል። የውጭ ኢትዮጵያውያን በበኩላቸው የጤና ባለሙያዎችን የደሞዝ ጥያቄ በጽኑ ደግፈው መንግስት በአስቸኳይ ምላሽ እንዲሰጥ ማሳሰባቸው የተሰማ ሲሆን የጤና ባለሙያዎቹ ውዱ የሀገራችን ሕዝብ ሆይ ስማን ሲሉ መልእክታቸውን አስተላልፈዋል። የምናስደምጣቸው ይሆናል። የአማራ ፋኖ ማህበረሰቡን ሰብስቦ ፋኖን ትደግፋላችሁ በማለት ሕዝቡን በግዳጅ ገንዘብ እንዲከፍል ሲያደርግ የነበረ የመንግስት ኃይል ላይ ጥቃት ፈጽሞ በርካታ ጉዳት ማድረሱን የገለጸ ሲሆን በዛሬው ዕለትም ከአማኑኤል ከተማ ወደ ደንበጫ ሲሄድ በነበረው የመንግስት ኃይል ላይ ጥቃት መፈጸሙን ገልጿል። ተጨማሪ አለን። የኢፌዴሪ መከላከያ ሰራዊት የምዕራብ እዝ ህዳሴ ኮር የጤና ሙያተኞችን አሰልጥኖ ማስመረቁ ተሰምቷል። ሌተናል ጀነራል ይመር መኮንን ፈታኝና ወሰብሰብ ስልጠናዎች የሰራዊቱን ድል አድራጊነት የሚያረጋግጡ መሆናቸውን ለ26ኛ ዙር ንስር ኮርስ ሰልጣኞች የትከሻ ማዕረግ በተሰጠበት ቀን ላይ የገለጹ ሲሆን ሌተናል ጀነራል መሐመድ ተሰማ በበኩላቸው በደቡብ ጎንደርና በጎጃም የተሰማራው የመከላከያ ሰራዊት የፋኖን አቅም ማድቀቁንና ህዝቡ ከምን ጊዜውም በላይ ያለ ስጋት ሰላማዊ ኑሮን እንዲመራ ማስቻሉን ገልጸዋል። ዝርዝሩን አዘጋጅተናል። የትግራይ ክልል ጊዜያዊ አስተዳደር ሰላምና ደህንነት ቢሮ ባወጣው በአቶ ጌታቸው ረዳ ላይ ያነጣጠረ መግለጫ በትግራይ የትግል ታሪክ ብዙ ሸታሞችና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ሲል የገለጸ ሲሆን አቶ ጌታቸው በክልሉ ያሉ ከታቀደባቸው ግድያ ማምለጥ እንደቻሉ ማንሳታቸውን የፈጠራ ውሸት ሲል አስተባብሏል። ዝርዝሩን የምናስደምጣቸው ይሆናል። ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለቱን ተከትሎም በራያ ደቡባዊ ትግራይ ከፍተኛ ተቃውሞ የገጠመው ሲሆን ከትናንትና በስቲያ የማይጨው ከተማ ነዋሪዎች እንዳደረጉት በዛሬው ዕለት የመሆኒ ነዋሪዎች የተቃውሞ ሰልፍ እያደረጉ መሆኑ ተሰምቷል። በመስዋዕትነት ስም ህዝብን መማገድ ይቆም ሲሉ ድምጻቸውን አሰምተዋል። ሌላኛው መረጃችን ነው። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግና የቻናላችን ቤተሰብ በመሆን አብራችሁን እንድትቆዩ በአክብሮት እንጋብዛለን። አቶ ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን ሲል የትግራይ የሰላምና የጸጥታ ቢሮ አስታወቀም። የትግራይ የሰላምና የጸጥታ ቢሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ሰሞኑን ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮች ነጭ ውሸት ነው በሚል ተቃውሟል። ቢሮው ባወጣው መግለጫ የትግራይ ህዝብ እንኳን በትግሉ አስተዋጽኦ የነበረውን ታጋይ ተኩሶ ሊገድል ይቅርና ሊያጠቃ የመጣ የጠላት ወታደር ማርኮ ስርዓት አስተምሮ ምህረት የሚሰጥ ልባም ነው ብሏል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው አቶ ጌታቸው ረዳ በጦርነቱ ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎ ሜትሮችን ርቀው ወደ ኋላ ለመሸሻችሁ በሚል ተዋጊዎችን መግደላቸውን ይፋ አድርገው ነበር። ቢሮው ሚኒስትር አቶ ጌታቸው ረዳ የትግራይ የጦር መኮንኖችን ስም የማጥፋትና የመወንጀል ብቃትና ሞራል የለውም ሲል አብጠልጥሏል። ሌላው አቶ ጌታቸው አንዳንድ መኮንኖች በግላጭ በተለያዩ የዝርፊያ ተግባራት ላይ መሰማራታቸውን ተናግረው ነበር። ቢሮው ግን በጦርነቱ የተቃጠሉና የወደሙ የጦር መሳሪያዎች በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና እንዲሰረቁ ያዘዘው ራሱ ጌታቸው ነው ብሏል። ጌታቸው ሚዲያዎችን በመጠቀም ራሱ የፈጸመውን ጄኔራሎቻችን እንደሰረቁትና እንደመዘበሩት አድርጎ የሚያወራው የብረታ ብረት ስርቆትና ምዝበራ ዋነኛ ዓላማው የሰራዊቱን አንድነት መበተን መሆኑ ለማንም ግልጽ ነው ሲል በመግለጫው አስፍሯል። አቶ ጌታቸው ረዳ በክልሉ ያሉ ከታቀደባቸው ግድያ ማምለጥ እንደቻሉ አንስተው ነበር። ቢሮው የሰራዊት አመራር ሊገድሉኝ አቅደው ለጥቂት ከሞት አመለጥኩኝ የሚል በሚዲያ የታጀበ ስም የማጥፋት ዘመቻ በስፋት ተስፋፍቷል ያለ ሲሆን ይህ ከእውነት የራቀ የፈጠራ ውሸት ነው ሲል ውድቅ አድርጎታል። ከዚህ ባለፈ ጌታቸው አሰላለፉን ቀይሮ ብልጽግና ሆኗል ያለው የሰላምና ጸጥታ ቢሮው ፖለቲካዊ አቋሙ እንደተጠበቀ ተመልሶ ቢመጣ በቂ ጥበቃ እንደሚደረግለት ልናረጋግጥለት እንወዳለን ብሏል። በትግራይ ህዝብ ትግል ብዙ ሸታሞችና ካህዲዎች ታይተዋል። ቢሆንም የጌታቸውን ጥግ አይደርሱም ሲል ገልጾ መላው ሰራዊትና የትግራይ ህዝብ በጌታቸው መረጃ ነጭ ውሸት እንዳትደናገሩ ሲል አሳስቧል። ቢሮው የፌዴራል መንግስትም ይህንን መሰል የፕሪቶሪያ የሰላም ስምምነትን የሚጻረር ስም የማጥፋት ዘመቻ በማረም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። ከሰሞኑን አቶ ጌታቸው ረዳ በሰጡት ቃል እንደነ ጄኔራል ምግበ፣ ኮሎኔል ተወልደ፣ ጄኔራል ኃይለ ስላሴ አይነት አመራሮች በወርቅ ዘረፋ ላይ እንደተሰማሩ ተናግረው ነበር። በጦርነት ወቅት ሳይቀር ከፍተኛ ዘርፊያ ላይ የነበሩ መኮንኖች እንደነበሩም ይፋ አድርገው ነበር። ከሻቢያ ጋር የሚገናኙ ሰዎችም መኖራቸውን ጨምሮ ሌሎችም በርካታ ያልተሰሙ ጉዳዮችን በይፋ አውጥተው ከፍተኛ መነጋገሪያ ሆኗል። አቶ ጌታቸው ረዳ በትግራይ ፖለቲካ እንዲሁም በህወሓት ውስጥ በአመራርነት ትልቅ ስም ያላቸው በትግራይ ጦርነት ወቅትም እስከ መጨረሻው የሰላም ስምምነት ከፊት የነበሩ ብዙ ጉዳዮችን እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው።
የውጭ ኢትዮጵያውያን የጤና ባለሙያዎችን የደመወዝ ጥያቄ በጽኑ ደገፉ። መንግስት በአስቸኳይ ምላሽ እንዲሰጥም አሳስበዋል። በውጭ የሚኖሩ ኢትዮጵያውያንና የተለያዩ የሲቪክ ማህበራት በጋራ ያቋቋሙት የኢትዮጵያ ሶሊዳሪቲ ንቅናቄ ኢሶን በኢትዮጵያ ውስጥ የሚገኙ የሕክምና ባለሙያዎች ለሚያነሷቸው የደመወዝ ማሻሻያ ጥያቄዎች ድጋፉን አረጋግጧል። ንቅናቄው ባወጣው መግለጫ የጤና ባለሙያዎች ያላቸውን የትምህርትና የስራ ልምድ እንዲሁም በአገሪቱ ውስጥ እየተባባሰ የመጣውን የኑሮ ውድነት የሚያገናዝብ ፍትሐዊ ደመወዝ ማግኘት እንደሚገባቸው አጽንኦት ሰጥቷል። ኢሶን የኢትዮጵያ መንግስት ለነዚህ አንገብጋቢ ጥያቄዎች በአስቸኳይ አዎንታዊ ምላሽ በመስጠት የባለሙያዎችን ክብር እንዲጠብቅና ለተሻለ የጤና አገልግሎት አቅርቦት እንዲረዱት አሳስቧል። በመጨረሻም ንቅናቄው የኢትዮጵያን ሉዓላዊነትና አንድነት ከማስጠበቅ ባለፈ ፍትሐዊና ዴሞክራሲያዊት ኢትዮጵያን ለመገንባት እንደሚታገል አስታውቋል። በደቡብ ጎንደርና በጎጃም የተሰማራው ሰራዊት የፋኖን አቅም ማድቀቁን ሌተናል ጀነራል መሐመድ ተሰማ አረጋገጡ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ባደረጉት ውይይት ላይ እንደተናገሩት በቀጠናው የሚገኘው ሰራዊት ባደረገው የተቀናጀ ስምሪት ጽንፈኛ ብለው የጠሩትን ቡድን ምት በማሳረፉ ህዝቡ ከምንጊዜውም በላይ ያለ ስጋት ሰላማዊ ኑሮውን እንዲመራ አስችሏል ብለዋል። ዋና አዛዡ እንዳሉት የቡድኑ አመራሮች ነን የሚሉት የሚመሩት ተዋጊ በከፍተኛ ደረጃ ተመቷል። የህዝብ ድጋፍም በከፍተኛ ደረጃ አጥቷል። በዚህም መሪዎች ነን የሚሉት ራሳቸውን በህይወት ለማቆየት በየበረሃውና በየጎረቤት ሀገር ድንበር የመደበቅ ስልት ላይ ተወጥረዋል ብለዋል። ሌተናል ጀነራል መሐመድ እንደተናገሩት ሰራዊቱ ባደረገው ስልታዊ ኦፕሬሽን አማካኝነት የቡድኑ አከርካሪ በመሰበሩ ምክንያት ከኢትዮጵያ ታሪካዊ ጠላቶች ከሀገር ውስጥና ከውጭ ጠላቶች ለመፍጠር የተሞከረው ትብብርና ወዳጅነት መክኖበታል ብለዋል። በአሁኑ ሰዓት እየተካሄደ ያለውን ስምሪት የአማራ ክልል የጸጥታ ኃይልና ህዝቡ እየደገፉት በመሆኑ ይህ ጽንፈኛ ብለው የጠሩትን ቡድን ሙሉ በሙሉ ለመጠራረግ የሚያስችል ጠንካራ አቅም መፈጠሩን አረጋግጠዋል። በዚህ የጋራ መድረክ ላይ በአማራ ክልል ምክትል ርዕሰ መስተዳድር የኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ፣ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ፣ የሁሉም ጎጃምና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የባህር ዳር፣ የደብረ ማርቆስና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፈዋል ተብሏል። በተያያዘ መረጃ ፈታኝና ውስብስብ ስልጠናዎች የሰራዊቱን ድል አድራጊነት የሚያረጋግጡ መሆናቸውን ሌተናል ጀነራል ይመር መኮንን ተናገሩ። የአጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት ለ26ኛ ዙር ንስር ኮርስ እጩ መኮንን ሰልጣኞች የቅድመ ማዕረግ የትከሻ ምልክት አለበሰም። በቅድመ ማዕረግ የትከሻ ምልክት ማልበስ ስነ ስርዓቱ ላይ የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን በየጊዜው የሚሰጡ ወታደራዊ ፈታኝና ውስብስብ ስልጠናዎች ከፊት የሚመጡ ፈተናዎችን ድል አድርጎ ለማለፍ ቁርጠኝነት የሚያላብሱ ናቸው ሲሉ ገልጸዋል። ሌተናል ጀነራል ይመር መኮንን አክለውም ለ26ኛ ዙር ንስር ኮርስ ሰልጣኞች እንኳን ደስ ያላችሁ በማለት ቀጣይ የሚሰጠውን የምዕራፍ 2 ስልጠና በላቀ ሁኔታ በማጠናቀቅ ለሀገራችን ጠንካራ ተተኪ አመራሮች በመሆን ሉዓላዊነቷን ማስቀጠል እንደሚጠበቅባቸው አሳስበዋል። የአጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ በበኩላቸው ማሰልጠኛው በየዙሩ በሚያደርገው የስልጠና ሂደት ድጋፍ ለሚያደርጉ አመራሮችና ባለድርሻ አካላትን አመስግነው የ26ኛ ዙር እጩ መኮንን ሰልጣኞች በተለመደው ወኔና ተነሳሽነት ስልጠናቸውን ማጠናቀቅ ይጠበቅባቸዋል ብለዋል። የስልጠናውን ሪፖርት ያቀረቡት የትምህርት ቤቱ ምክትል አዛዥ ለትምህርትና ስልጠና ኃላፊ ሌተናል ኮሎኔል ማቴዎስ በለጠም የ26ኛ ዙር ንስር ኮርስ እጩ መኮንን ሰልጣኞች በተሰጠው የእጩ መኮንን ስልጠና የሚፈልገውን ውጤት በማምጣት ለቅድመ ማዕረግ የትከሻ ምልክት ቀን መድረሳቸውን ገልጸዋል። የቅድመ ማዕረግ የትከሻ ምልክት ያደረጉት የ26ኛ ዙር ንስር ኮርስ እጩ መኮንን ሰልጣኞች ቀጣይ ለሚሰጠው ስልጠና ከወዲሁ መዘጋጀታቸውን ተናግረዋል። ይህ በእንዲህ እንዳለ የምዕራብ እዝ ህዳሴ ኮር የጤና ሙያተኞችን አሰልጥኖ ማስመረቁ ተሰምቷል። የምዕራብ እዝ የህዳሴ ኮር ደረጃ 2 ሆስፒታል ለ4 ወራት በኮሩ ስር ከሚገኙ ክፍለ ጦሮች ለተውጣጡ የሰራዊት አባላት በመጀመሪያ ህክምና እርዳታ ሰጪነት አሰልጥኖ አስመረቀ። በምረቃ መርሃ ግብሩ ላይ በመገኘት የሥራ መመሪያ ንግግር ያደረጉት የህዳሴ ኮር ምክትል አዛዥ ለውጊያ አገልግሎት ድጋፍ ኮሎኔል ኑር አዲስ መልኬ የሰዎችን ህይወት የሚታደግ የተከበረ ሙያ ተመራቂ ስለሆናችሁ እንኳን ደስ አላችሁ በማለት ሙያው የሚጠይቀውን መስዋዕትነት በመክፈል በቅንነትና በታማኝነት በማገልገል ተቋሙንና ህዝብን የሚያኮራ ስራ ከተመራቂዎች ይጠበቃል ብለዋል። የህዳሴ ኮር ደረጃ 2 ሆስፒታል ኃላፊ ሌተናል ኮሎኔል ብርሃኑ አበራ ስልጠናው ለ4 ወራት በንድፈ ሐሳብና በተግባር ሊያሰራ በሚችል መልኩ ብቃትና ልምድ ባላቸው አሰልጣኞች መሰጠቱን አውስተው ተመራቂ የጤና ሙያተኞች በሰለጠኑት መሰረት ሰራዊቱንና ቤተሰቡን በቅንነት ማገልገል ይጠበቅባቸዋል ብለዋል። የዛሬ ተመራቂዎች የሆስፒታሉን የተቀላጠፈ የጤና አገልግሎት አሰጣጥ አጠናክሮ በማስቀጠል እስከ ሬጅመንት ያለውን የቅድመ መከላከል ስራን በመስራት ለሰራዊቱ ተልዕኮ ስኬታማነት የበኩላቸውን ሚና መወጣት እንዳለባቸው አስገንዝበዋል።
ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለቱን ተከትሎ በራያ ደቡባዊ ትግራይ ተቃውሞ ገጥሞታል። ከትናንትና በስቲያ የማይጨው ከተማ ነዋሪዎች የደብረጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒ ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረጽዮንን መግለጫ አጥብቀን እንቃወማለን፣ በመስዋዕትነት ስም ህዝብን መማገድ ይቁም የሚሉ መፈክሮች ታይተዋል። ጎንደር ዩኒቨርሲቲ በስራ ገበታቸው የማይገኙ ሬዚደንትና ኢንተርን ሐኪሞች ግቢውን ለቀው እንዲወጡ አሳሰበ። ዛሬ ቅዳሜ ማለትም ግንቦት 9 2017 ዓ.ም እስከ 6 ሰዓት ድረስ በተመደባችሁበት የስራ ቦታ የማትገኙ ሬዚደንትና ኢንተርን ሐኪሞች በዩኒቨርሲቲው የሴኔት ውሳኔ መሰረት ከዛሬ ጀምሮ ግቢውን ለቃችሁ እንድትወጡ እናሳስባለን ሲል የጎንደር ዩኒቨርሲቲ ገልጿል። በሌላ በኩል በወልቂጤ ዩኒቨርሲቲ ሆስፒታል የሚገኙ የጤና ባለሙያዎች 48 ኢንተርንና 68 ሬዚደንት ሐኪሞች ላይ መኖሪያ ቤትና ማደሪያ ዶርም ስለታሸገብን እንዲሁም የእስር ዛቻና ማስፈራሪያው ስለተባባሰ ሙሉ በሙሉ ግቢውን ለቀን ወጥተናል ያሉ ሲሆን ነርሶች፣ ጠቅላላ ሐኪሞችና ፋርማሲስቶች በሙሉ ስራ አስረክበው ከግቢው ለቀው መውጣታቸውን ገልጸዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በበኩሉ የጤና ባለሙያዎች ያስተላለፉትን መልእክት አቅርቧል። ወንዱ የሀገራችን ህዝብ ሆይ ስማን ያሉት የጤና ባለሙያዎች እስከዛሬ ድረስ በስራ ቀን ቅዳሜና እሁድ በበዓል ቀናትም ቢሆን መተህ አተህን አታውቅም። ራስህን ይሁን ልጅህን፣ ባለቤትህን፣ አባትህን፣ እናትህን፣ ወንድምና እህትህን፣ አጎት አክስትህን፣ ጎረቤትህንም ቢሆን ይዘህ መተህ ባለን እውቀትና አቅም ረድተናል። አቅም ባይኖርህ ተርፎን ሳይሆን በሰብአዊነታችን ካለችን ከኪሳችን አዋተንም ለምነንም አሳክመናል ያሉ ሲሆን የምናገለግለው የተከበረ ህዝብ እንደሆነ እናውቃለን። በዚህም ኩራት ይሰማናል። የምናገለግልበትን ሙያ እንወደዋለን። ስነ ምግባሩንም ጠንቀቀን እናውቃለን። አሁን ግን አቃተን። ልናክምህ መተን ባዶ ሆዳችንን መስራት አቃተን። ከሰው በላይ ደክመን ተምረን ለቤተሰቦቻችን ይቅርና ለራሳችን መሆን አቃተን። ይህንንም መንግስት ይሰማናል ብለን በኢትዮጵያዊ ጨዋነት ጥያቄያችንን አቀረብን ብለዋል። መልስ ግን አላገኘንም። ይልቁንም አልተራባችሁም ተባልን። ጥያቄያችሁ አንገብጋቢ አይደለም ተባልን። ዳቦ የጠየቀን ሐኪም አልተራብክም፣ ውሸትህን ነው፣ አመፀኛና የጠላት ተላላኪ ተብለን ወህኒ ቤት ተወረወርን። የባስ ብሎ መንግስት የመኖር ጥያቄያችንን የፖለቲካ ጥያቄ ነው ብሎ ከህዝባችን ሊያለያየን ታጥቆ ተነሳ ሲሉ የገለጹት የጤና ባለሙያዎች ወገኔ ሆይ በርካታ ጊዜ አምነህን ወደኛ መተህ ተገልግለሃል። አሁንም ስትመጣ ያጣህን እመነን። ችግራችን ቢከብድብን አቅማችን ቢሟጠጥ ሰሚ ብናጣናም ተስፋ ብንቆርጥ እንጂ ላንተ ያለን ክብር ቀንሶ ወይንም ሙያችንን ሳናከብር ቀርተን አይደለም ሲሉ አጽንኦት ሰጥተው እኛ የጤና ባለሙያዎች እንጂ ፖለቲከኞች እንዳልሆንን እወቅልን። ብዙውን የእድሜያችንን ክፍል በትምህርት ያሳለፈን አሁንም ለፍተን የምናደር የመኖር ጥያቄ እንጂ ሌላ ምንም ድብቅ ዓላማ የሌለን የአብራክህ ልጆች መሆናችንን አትርሳ። በመንግስት አሉባልታም አትደለል ስንል ከልብ እንጠይቃለን ሲሉ ተማጽነዋል። አክለውም ይልቁንም መብታችን እንዲከበር ተባብረን ከጎናችንም ቁም። እናም ጥያቄያችን ተመልሶ ወደምንወደው ህዝብ የማገልገል ህይወት የማዳን ስራ እንድንሰማራ አግዘን ሲሉ የጤና ባለሙያዎች ለመላው የኢትዮጵያ ህዝብ መልእክታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በ6ኛ ክፍለ ጦር ማቻክል ወረዳ አማኑኤል ከተማ የተቀመጠው የመንግስት ኃይል በከተማው የሚኖሩ ሰላማዊ ህዝቦችን በመሰብሰብ ለፋኖ ታግዛላችሁ፣ ለኛም እያንዳንዳችሁ 100 ሺህ ብር ታመጣላችሁ በማለት እያሰቃየ ባለበት ሰዓት የማቻክል በላይ ዘለቀ ብርጌድ ፋኖች ይህንን መረጃ ስለሰሙ ወደ ከተማው ዘልቀው በመግባት በዘመቻ መሪዎች በ10 አለቃ አባብልና በ10 አለቃ አየነው የሚመሩት ኃይሎች 10 ሚሊሻና የአድማ ብተናዎችን እንደገደሉ ተመላክቷል። በዛሬው ዕለት ግንቦት 9 ቀን 2017 ዓ.ም ደግሞ ከአማኑኤል ከተማ ተነስቶ ወደ ደንበጫ ከተማ ሲሄድ የነበረው የመንግስት ኃይል በማቻክል በላይ ዘለቀ ብርጌድ በሻለቃ 1 በሻምበል ውቡ የሚመራው ሻለቃ ደፈጣ በማድረግና በመንግስት ኃይል ላይ ጥቃት በመፈጸም ከ20 በላይ ሙትና ቁስለኛ አድርጓል የተባለ ሲሆን የመንግስት ኃይል ሲያልፍ ሲያገድም ጥቃት በመሰንዘር የሚታወቁት ፋኖች ቀጠናውን ለኃይሉ እሾህ አድርገውበታል። መንግስትም ከማርቆስ ኃይል ጨምሮ አስክሬኑን ጭኖ ወስዷል ሲል የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ቀኝ ጌታ ወፍታሄ 6ኛ ክፍለ ጦር የማቻክል በላይ ዘለቀ ብርጌድ የህዝብ ግንኙነት መምሪያ ኃላፊ ፋኖ መልካሙ ዋጋነህ ነግሮኛል ሲል የዘገበው ኢትዮ 251 ሚዲያ ነው።